ሞዴስ አደርጋለሁ። ፋኖ ያለ ኦሮሞ ፍቃድ 4 ኪሎ ከገባ ቀሚስ አድርጌ ሞዴስ አደርጋለሁ። እና ደፍሮታል ሞጣን። ሞጣ ደግሞ አላወቀም። ሞጣ ኢቢት ነው ካልከኝ እኔ አፍርባለሁ ይላል። የጆከር አካሄድና ታክቲክ ይጠቅማል አይጠቅምም የሚለውን መገምገም አለበት የአማራው ህዝብ እያስባለሁ። እኔ ጠላቶቻችን ያረባ አጀንዳ ሰጠውን እንደነ ጆከር ያለው አምጥቶ እኛ ትግሬዎች ነው የሚያረጉት መሆኑን ደርሼበታለሁ። ባለ ሀብት ነበር፣ ትግራዋይ ነበር፣ ሙቷል። የሱን ሀብት ወርሶ አባት የላችሁም፣ ኢማም የላችሁም፣ ኡስታዝ የላችሁም፣ ወሎ ሽማግሌ የለም፣ አትመከሩ። እስኪ ወደ ሙሉ ቪዲዮቹ እንሂድ ማለት ነው ቤተሰቦቼ። ከዛኛውም ከዚህኛውም በኩል እጅግ በጣም ያልተሰሙና ለማመን የሚከብዱ ነገሮች እየወጡ ነው ያሉት ማለት ነው። ምን ያክል እውነት ናቸው? እናንተ የምታውቋቸውን ሀሳብ ኮሜንት ላይ አስቀምጡ። በሌላ በኩል ደግሞ ጆከር አማራንና ወሎዬን እንደ ተሳዳቢ እያስቆጠረው ነው እየተባለ እየተስፋፋ በየአቅጣጫው እየተነሱበት ያለው ነገር ምን ያክል እውነት ነው? ታምኑበታላችሁ የሚለውን ነገር ኮሜንት ላይ ሀሳባችሁን አስቀምጡልኝ። ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ እያረጋችሁ ወደ ቪዲዮ እንግባ። የምወዳችሁ ማለት ነው። ከዚህ በላይ አድርገውታል እኮ ነው የሚባል። ኦኬ ስማ፣ እየደፈሩ ደፍሮታ ዘገየ ታውቃለህ። ወንድ ነው ይደፍራል። ወንድ ልጅ እሱ ሁሌ ይናገራል። ካዳመጥኩ ሁሌ ይናገራል። ብዙ ደፍር ያለው ወደፊትም ደፍራለሁ ምናምን ይላል እና ደፍሮታል ሞጣን። ሞጣ ደግሞ አላወቀም። ሞጣ እኮ ፎቶ ሲለቀቅ ደነገጠና ምንም አያስታውስም ታውቃለህ። he doesn't remember nothing። ምክንያቱም ብዙ ነገር ጨምረውበታል። ይህን ያደረገው ደግሞ ዳኜ ነው። ዳኜና ወርቁ ብሎ ነው የሄደው። ዘገየ ለምንድን ነው ያመናቸው? ጎጃሚዎች ናቸው ብሎ ነው ማለት። ይሄ ልጅ ሞጣ ቀራኒዮ እንደምታውቀው ዘመነ ሌሎችን በጎጃም ያሉትን ሲያዋርድ ምናምን የነበረውና ሜቢ እነሱ ታርጌት አድርገው ሊበቀሉትም እንደሚሆን መጠራጠር አልነበረበትም ትላለህ። ዋይ ዲድ ሂ ትረስት ጆቹ ብር ነው። ሰውየው እኮ ገንዘብ የለውም። ድሀ ስትሆን እኮ በትንሽ ብር እኮ ነው እንደ ሄዶ ከወጥ ሞጣ እኮ ኢቢት ነው ካልከኝ እኔ አፍርባለሁ ይላል። አዮ ኢቢት አረ ወንድሜ ጉቶ ሰላም በላችሁ ሚስቱንም ልጆቹ እንግዲህ ጓንተ ትገርመኛለህ። ኬት ነው የምታመጣው? ማርያምን እኔ የወንድሙ ጋንጃ እየሳበል አንጣለ ይወዳም ያት ይወዳምን የድሮ ፎቶ ላሳይ እቻት ይሄ ማን እንደሆነ ሱሰኛ ያለው ማለት እስከ ጭቃው ገና አሜሪካ ገብቶ የዮዳብ ረዳ ሚስት። በነገራችን ላይ ዮዳብ ሚስቱ ባሏ ሟች ነው። የሀብታም ሚስት ወርሶ የሚኖር ሰው ነው። ባሏ ባለ ሀብት ነበር፣ ትግራዋይ ነበር፣ ሙቷል። የሱን ሀብት ወርሶ የሚኖር ምንም የሌለ የምታስተዳድረው ሚስቲቱ ናት። ሚስቱ ከተሰደበችበት እሪ ብሎ ይመጣል። እና በሀብት ነው እንደዚህ የሚቀርበው። ምን ከረድ እኮ ነው። ስፈልግ አማራ አደርጋለሁ፣ ስፈልግ ኦሮሞ አደርጋለሁ። አጀንዳ ማራራጫ በጣም የሚዘገንን ስድብ ነው። በጣም ብኔ ሰምቼው የማላውቅ የሚያስጠላ የሚዘገንን። እንዴት ፈቀደላችሁ? ማን ፈቀደላችሁ? አባት የላችሁም፣ ኢማም የላችሁም፣ ኡስታዝ የላችሁም፣ ወሎ ሽማግሌ የለም፣ አትመከሩ። እሱን ጨርስ። ቆይ እዮዳብ እዚህ ጋር አሁንም ደግሜ ነው የምነግርህ። ሀቢብ አንድ ተሳደበች ማለት ወይም ደግሞ ማነው ጆከር የምትለው ወይም ያቺ ቴምር የምትለው ተሳደቡ ማለት ኧረ ብዙ ናቸው። እኔ የማውቃቸውን ነው የምነግርህ። በጣም ብዙ እነሱ ተሳደቡ ማለት አጠቃላይ ሙስሊም ተሳደቡ ልትላችል። ምክንያቱም ምን ያክል ስለምኖት ነው እውቀት አላቸው የሚለው ጠይቅ መጀመሪያ። ስለ ሃይማኖት ምን ያክል ያውቃሉ? ወሎ አዳምጠው። ወሎ ውስጥ ሙባረክ የሚባለው ቤት ውስጥ እየገቡ ሲሸልሙት ሲያከብሩት አይቻለሁ። አሰያ የምትባል ካናዳ ያለች ጽንፈኛ እሷ ቤት ቁጭ ብለው ኡስታዞች እነ ይሆናል ነው ፌር አይደለማ። እስልምና ቼክ መደረግ አለ። እኔ ለኢትዮጵያ አሁን ይኸውላችሁ ይህ ምንድን ነው? አዳምጥ ሚዩት አድርግና አዳምጥ። ይህ በእኔ በእውነት ነው የምናገር። አሰያ የምትባል ቤት ገብተው በነገራችን ላይ እንዳሉ ተሳዳቢ የምትለው ኡስታዝ ነኝ ይላል፣ ኢማም ነኝ ይላል። ከሙባረክ ጋር ሲሰልም ሙባረክ ማለት ባኔ ጋር ተወጣ። ይህ ሙባረክ ወደ ወሎ
ፎሎ መልስ እያለ ኩላሊቴ ምናምን እያለ ይህ ሙስሊም አይደለም። አሁን የአማራ ብቻ አይደለም ኦሮሞ፣ አሁን ስልጤ ናቸው። አሁን የስልጤ ሙስሊሞች ተረጋጋት፣ መረጋጋት ሙስሊሞች ለምንድነው በዚህ በት መንገድ ለአማራው ለሰፊው የአማራ ህዝብ የሚጠቅም ነገር ነው ያደረገው። የእሱ አቋም አማራው ኢትዮጵያ ስለሚፈልገው ከሌሎች ጋር ያለውን አንድነት የሚያስተሳሰብ የተሻለ የፖለቲካ ቁመና ላይ ከቻለም ደግሞ የማዕከላዊ መንግስቱን ስልጣን እንዲይዝ የአማራ ማህበረሰብ የጆከር አካሄድና ታክቲክ ይጠቅማል አይጠቅም የሚለውን መገምገም አለበት የአማራው ህዝብ እያስባለሁ እኔ። ራይቾቹ መሰለህ በጣም አማራን የጎዳ አማራን ተሳዳቢ ነው፣ ባለጌ ነው። ባጠው ፖለቲካ እንዳይሰራ ነው የሚያደርጉት። አንድ ቀን ፖለቲካ ሰርቶ አያውቁም። አንድ ቀን መሬት ላይ ያለው አማራ ቆሞ ድምፁ ነው አያውቁም። አንድ ቀን የቲፒኤልኤፍን ታክቲክ ሰብረው አያውቁም። አንድ ቀን የብልጽግና መንግስትን ተቃውሞ አያውቁም። አንድ ቀን አብይን መሳደብ አይደለም የብልጽግና መቃወም ማለት። አብይን ፎቶ ለጥፈህ ብትሰድበው እናት በዚቷ ምናምን ብትል ምንም የሚጠቅም ነገር የለም። እነዚህ ሰዎች የሚሰሩት 100% ከብልጽግና ጋር የሚሰራሉ። ብልጽግና ማን እንደሆነ ታውቃለህ። ከኋላ ማን እንደሚያደራጀው ታውቃለህ። እነዚህ ሰዎች ዱባይ ነው ቁጭ አሉት። ባህር ዳርን መቆጣጠር አትችል። እንወራረድ እንዴ? እኔ ቀሚስ ለብሼ ሞዴስ አደርጋለሁ። ፋኖ ያለ ኦሮሞ ፍቃድ 4 ኪሎ ከገባ ቀሚስ አድርጌ ሞዴስ አደርጋለሁ። አማራ ነኝ 100%። ያውም የጎንደር የቀበሌዎች የጨዋ ሰፈር ልጅ ድብን ያልኩኝ በእናቴም ባምባት ምንም ቅልቅል የሌለብኝ አማራ ነኝ። እነግርሃለሁ፣ ህዝቤን አላስጨፈጨፍም። ነካሴ ከትግሬ ከቲፒኤልኤፍ ጋር እየሰራ ነው። ከቲፒኤልኤፍ ጋር እየሰራ ነው። መብት ነው፣ መብት አለህ መስራት። አልጸናህም ከቲፒኤልኤፍ። ቲፒኤልኤፍ ኢትዮጵያዊ ነው። ቲፒኤልኤፍ ኢትዮጵያዊ ነው። ቲፒኤልኤፍ ኢትዮጵያዊ ነው። ንጉሥ እዮዳብ እኮ ምፈራ መሰለህ? ይብስብኛል። ቲፒኤልኤፍ ጀግና ነው። ቲዲኤፍ ጀግና ነው። ቲዲኤፍ ጀግና ነው። የትግራይ ህዝብ ጀግና ነው። ጀግንነቱንም አይተሃል። ጀግንነቱንም አይተሃል። የዳኘው አለ ጉዳይ ዘግቼዋለሁ። ለምን ዘጋው በሉ። አንደኛ ታላቅነቴን ማሳየት ፈልጋለሁ። ሁለተኛ አማራ እንደሆነ አውቃለሁ። ሶስተኛ ከዳኘው ውጭ ያለው የአማራ ህዝብ እየተገደለ ነው። ጎጃም ላይ እሱ የተወለደበት ህዝብ እየተረፈረፈ ነው፣ እየተጨፈጨፈ ነው። ስለ ዳኘ ስንነጋገር ስንሰዳደብ ወሎ ላይ ሰው እያለቀ ነው። ደቡብ ጎንደር ላይ፣ ሰሜን ጎንደር ላይ በድሮን ህዝብ እያለቀ ነው። አዲስ አበባ ውስጥ እየተፈናቀለ ነው። እኛ ጠላቶቻችን ያረባ አጀንዳ ሰጠውን እንደነ ጆከር ያለው አምጥቶ እኛ ትግሬዎች ነው የሚያረጉት መሆኑን ደርሼበታለሁ። ስለዚህ የዳኘው አግለን ጉዳይ አላነሳውም። የሚያውቀው እግዚአብሔርና እኔ ነኝ። እግዚአብሔርና ዳኘ ነው። ተረት ተረት አልፈልግም።